አቶ ወርቁ አይተነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምጽ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምጽ መስማት ያስፈልጋል። ኦኬ እሺ። አንድ እንቁርቴ ከተናገረች ይቀርታ ልዕልት ከተናገረች አንድ ነገር ሳራ ማለት ብራንድ ናት ትላለች። አንቺ ብራንድ ነሽ፣ የራስሽ ስም ያለሽ ነሽ። ሳራ ሀበሻ ለመጀመሪያ ጊዜ በአረብኛም በአማርኛም ያንቺን የሰማነው በሬስቶራንት አንቺን ነው እና አንቺ ብራንድ ነሽ። ብራንድ ላይ ደግሞ ምን ይባላል? ፍሬ ያለው ዛፍ ላይ ድንጋይ ይወረወራል። ፍሬ የሌለው ዛፍ ላይ ግን ምንም ነገር አይወረወርም። አንቺ ላይ ይሄ ሁላ ውርወራና ይሄ ሁላ ድንጋይ የበዛው ፍሬ ስላለሽ ነው። ተራ ሰው ብትሆኚ ኖሮ አንቺ ላይ የሚወረውርብሽ የለም። ማንም ያቅሻል። ማንም ኢትዮጵያዊ አልፎ ተርፎ ደግሞ ያለሽበት ሀገር ያቅሻልና እኔ ሳሪዬ ላንቺ አንድ ደግሞ ሌላ የምነግርሽ ነገር ደስ የሚለው በምታወሪበት ሰዓት የስልክ ልውውጡ ላይ እንድትስቂ ነው፣ ፈገግ እንድትይ ነው። ያ ስታወሪ የትልቅ የአንድ የድሃና የሀብታም ወሬ ነው የሰማሁት። ገባሽ? እያለ የሚያወራ ሰው አለ። የዱርዬ ደግሞ በተጨማሪ ደግሞ ዱርዬ እያስፈራሩ እንደዚህ ነው እንዲህ ነው የሚልም ድምጽ አለ። ግን ያንቺን ልክና ያንቺን ሀብት ያየሁበት ሀብታምና ድሃ ሲያወራ ሪኮርድ ላይ ያዳመጥኩበት ማለት ነው። ገባሽ? አንቺ ኮራ ብለሽ ምንም ችግር የለውም የምናደርገውን ነገር እናደርጋለን። ግን በገሃድ አረሳቂ እንጂ በገሃድማ ጊፍቱን አልሰጥም። ባይሆን በውስጥ በኩል እሰጣለሁ። ገባሽ? እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወጥኑ አልናገርም። እኪ ሴትዮ ምንድነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ
የሰራሁት በደል የለኝ። ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱ ለምን እንዴት ያለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪው እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰል አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ወንድ ነኝ እኔ። ቲክቶክ ላይ እንደዚህ መጀመሪያ አጣራለሁ። ስሜ ለምን ተነሳ ብዬ ነው የማጣራው። ገብቶሻል? ለምን ስሜ ተነሳ ብዬ ነው የማጣራው። ማን ያነሳው፣ እንዴት ተነሳ ብዬ አጣራለሁ። ረዥም ጊዜ ቆይቷል። እኔ ወረት መስሎኝ ነው ዝም ያልኩት የነበረው። ሴቶችን የሚያጠቁ ሴቶች ናቸው። እዚህ ቲክቶክ ላይ ሴቶችን የሚያስለቅሱ ሴቶች ናቸው። ገብቶሻል? የሆነ የሚያስቀና ህይወት ሲኖርሽ የማያውቅሽ አይደለም የሚጎዳሽ፣ አጠገብሽ ያለ ሰው ነው የሚጎዳሽ። ሳሪ አሁንም ቢሆን አጠገብሽ ያለ ሰው ነው የሚጎዳሽ፣ ሌላ ሰው አይደለም። ተረድተሽኛል? እኔ በጣም የማዝነው የሚያሳዝነኝ ሴት ልጅ ወታ እንደዚህ ስትናገር ወጥተው ሰፖርት የሚያደርጉ ሴቶች በጣም ነው የማዝነው። እጅግ በጣም ነው የሚከፋኝ። በጣም ነው የማዝነው። ሳርዬ አንቺ እኮ ለብዙ ሰው የምትበቂ ሴት ነሽ እኮ አንቺ። እኔ አውርቻለሁ፣ ያለሽበትን ጠንቅቅ ያውቃለሁኝ። እኔ የተጠየቅሽውን ነገር ማለት ነው ለድሃ ብታከፋፊው ለ50 ለ100 ሲንግል ማሞች የሚበቃ ብር እንጠየቅሽው። ይሄ ግልጽና ግልጽ ነው። ገብቶሻል? አንቺ አሁን ሰራተኛ ነሽ። ስራ ሰርተሽ ስንት ሰራተኛ ያለ ከታች ከአንቺ ስር ስንት ሰራተኛ አለ? ያንን ማየት አለብሽ። ባለትዳር ነሽ፣ ያንን ማየት አለብሽ። እኔ መስሚያ ይጥጥ ነው። አሁንማ የሆነ ቪዲዮ ሁሉ ሰርተዋል። ቪዲዮ ሁሉ ተሰርተዋል። አይቼው ደስ ብሎኛል። አይቼው ሩጫ የተመችቶኛል። ጉቺዬ ሩጫ የተመቸኝ የሆነ አይት ቪዲዮ ተሰርቶ ሩጫው ተመችቶኛል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ሮማምሪ ሰው በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረቋችሁ። ቀጥሎ ደግሞ ከሄለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30 ከ40 ጊዜ በላይ ሚስ ኮል አለ
ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለኝ አንተ ነህ። አንተ እያለ እንዴት እንደዚህ ሆናለሁ? የምታውቀኝ አንተ ነህ ስትለኝ እኔ አውርቻት አላውቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስቶ ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀረብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስትይ ተያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው? ምንድን ነው አውርዳችሁት ነው? ራሱ ወርዶ ነው? ኔትወርኩ መሰለኝ፣ አይመስለኝም። ኔትወርኩ መሰለኝ። አረ ነው ለምን እንደምታሰጡኝ አልገባኝም። እኔ እያስወጣው ነው ኔትወርክ እንዳይሆን ናፊራ እያስወጡት ነው እንጂ የሚሆነው እያስወጡኝ። ሞዴሬተሮች ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች ላከች። ሰው ሄለን የ6,000 ብር ፍራውል ወስዶ ከለከላት የተባለው ሄለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ሄለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም። ሰጥታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ አንቺ? ለምን ስራሽን አትሰሪም? ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኑን አይቼ እንድትረጋጋ ብዬ ነው ተረጋግተሽ በቃ ሳሪ ስራሽን ስሪ አልኳት። ኦኬ በዛው ሪከርድ አደረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝ ማለት ኦኬ። ግን ሌላ እኔ መጠየቅ ፈልገው የኢራን ጦርነት ጊዜ ይሰማል ይሰማል። ሳሪ ይሰማል። ሳሪ ፌራ ምንድን ነው አትናገር ካላችሁ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንቺ በቃ አሁን እኔ ምንም አረጋችሁ። ምንድን ነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። ፌራ እኮ ከኔ ጋር አውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል እንደሆነ መሲ ፌራ ከኔ ጋር ይነጋገር። ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ የመጣችሁት? ስለመጀመሪያ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። ሌላ ወጣ ነው ዘልኬ በቃ በትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሚ ያለ ታዲያ እናንተ ያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ መሳሪያ ደሃ ነው ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይና ከዛ ታሚ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ይሄን ነው። አይ ሳሪ ዳጣ ሳሪ ታሚ አለ ወይ እየሰማኋቸው ነው። አውራ ታሚ ለምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ጋር ማለት መናገር የሚፈልገው ያውራ በቃ አልፈልግም እሱ እንዲያወራ። በቃ እኔን ከፈለገ እኔን ያውራል። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ ጨርሱ፣ የራሱ ቤት ያውራ። እኛ እናውራ የመጣንበትን ፖዚ የምትሉት ነገር አለ። ማሚ ጉቺ ጆ ጨርሰናል መሰለኝ። ደህና ምንም ነገር ምንም ነገር የለም። ያው ያለውን ነገር ጉዳይ አብረን አስረድተናል። ፍራውል ነኝ እንዳታስወጡኝ። አውሪ ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅናል። ለምን እንደምታስወጡኝ አልገባኝ። ሄራ አንድ እንጨርስና ላውራ እነሱን መጀመሪያ። ሄራ ይሰማል?
ይሰማል። ሳሪ ያው እየሰማኝ ነው ሳሪ ወይ? እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል እሱ። ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊዝ አታስወርዱ። ኖ አንዴ እኔ ከሱ ጋር ማውራት የምፈልገው ለብቻ ያውራኝ። እኔ ከእናንተ ጋር ጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ያውራኝ። መሲ ቀጥሽ። እንትን እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰን ነው እኔ እንትን ማለት አልፈልግም እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተኸናል። ከትላንት ወዲያም ቁጭ ብለን ያደር ነው፣ ትላንትም ስንወያይ ነው ያደር ነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው ይሁን እዚሁ ታሜ ወይ ሳራ ታሜ እየተናገር አንተ ደግሞ ምን ብዬ ነው የምናገረው? የቀልቤ እናንተ ጨርሱ خلاص። እኔ በጣም አዝናለሁ والله ያኔ በዚህ በመደረጉ ብቻ ያው ትላንትና እንዳወራን ይቅር ብዬሻለሁ እህቴ፣ ችግር የለም ባይሆን ነበረ ጥሩ ነበረ፣ ግን ኦኬ የሆነ ሆነው ቅድም እንደተናገርሽ ያው ትምህርት ላንቺም ለሌሎቹም እንደዚህ አይነት ሲቹዌሽን እንዳይገኙ የሰው መጫወት ታሜ አታስወጡ በሌሊት ታሜ አያስወጡ ብያለሁ ወንድሜ። ሳራ ቤቷ ነው ፈቃደኛ አይደለችም። ሳሪዬ ለምን አያወራም? መጀመሪያ ነገር እኔ ተዘጋጅተን ልንነጋገር የመጣ ነው ከአንተ ጋር። እሱ እኔን ሳያናገረኝ እዚህ መጥቶ ሊያናገር የሚፈልገው ነገር መጀመሪያ ከእናንተ ጋር ጨርስ። እኔ እና እሱ እንነጋገራለን። ሪስፔክት አድርጌ ያስገባዋለሁ። እናንተ እንጨርስና ወደ እሱ ይሄዳለሁ። ያው ሚዲያ ላይ የተነሳ ነገር ስለሆነ መሰለኝ። ኦኬ አወራዋለሁ እኮ አልኩኝ። መጀመሪያ የእንግዶቼን ልጨርስ። ከእናንተ ጋር ልተነጋገረን የመጣ ነው። ኦኬ ፋይን አይደለም ሳሪ ወይ ጠራችሁ ነው ሳርዬ? እኔ ሰው ጋር ነበርኩ ውጭ ላይ እያወራሁኝ ጠራችሁ ጋይስ። አውሪ እስኪ ሳርዬ ምን ነገር አለቀ? አዎ ምንድን ነው የሚባለው? ጋይስ መሲ አወራችሁ? ሁላችሁም አወራችሁ? አልነበርሽም እንዴ ሳሪ? ማሪኒ ወሬ ሳሪ እዚህ ጋር ወሬ እያወራሁ ሰው ጋር ነበርኩ። ከዚህ በላይ ወሬ አለ እንዴ? 19500 ሰው ቁጭ ብሎ የሚያየው ላይ ቁጭ ብሎ ወሬ እያወራሁ ዛሬ ታይ እንዳታሽ። ኦኬ ላ እንትን ነበረ ሰው ነበረ ማለት እኔ ማለት የምፈልገው ሳሪ ትናንትም ብያለሁ፣ ዛሬም ደግሞአለሁ። ነገር እውነት ነው ማውራት የምፈልገው፣ ማውራት እፈልጋለሁ። እውነት ነው ማውራት አላሽሞነሞንም፣ አወራለሁ። አታስወጡ፣ ምክንያቱም ስሜ ተነስቷል። እውነት ነው ማውራት የምፈልገው፣ ከመጀመሪያ ጀምሮ ከግንኙነታችን ጀምሮ ነው ማውራው። ሳሪ ደውዬልሻለሁ በስልክሽም አሁን አታነሽም። ለምን እንደምታስወጡኝ አይገባኝም። እውነት ነው ማውራው፣ ምክንያቱም ስሜ ተጠርቷል። ያስጠራሽም አንቺ ነሽ፣ ሌላ ሰው አይደለም። ስሜን ያስጠራሽም አንቺ ነሽ። ለምንድን ነው የምታስወጡኝ? ሳሪ ለምን ሚዩት ነሽ? ሚዩት ነሽ? በዚህ እድሜሽ የማታረጂ ቆሻ አፄ የሚል ስሜን ትልቅ ክቡር ስም ይዘህ ጀዝባ ትሆናለህ። ጋዴሚት ወኔ ይኑር እንጂ እንዴ! አፄ ቴዎድሮስ፣ አፄ ሚኒሊክ፣ አፄ ምናምን እኮ ወኔ ያላቸው ናቸው። ቤሽቲያ ልቃ አባባ ለሚቱ ብለህ ብትመጣ ጥሩ እከካ ቁጥር አንተ የእንትናን ሀብት እንትና እንትን ጋር እንትና ላይ 28 ሂል አላት ልበሰው። 18 ፒኪኒ ያላት እሱንም ልበሰው። ልቃ ቆጣሪ ሆነ ትቀራታለህ እዚህ ምድር ላይ እከካ። አንተን ውሃ ቆጣሪ ህዝብ ቆጣሪ ነበረ ወስዶ ጫካ መላክ እንስሳ ሰው ጨርሰ እንስሳ ቆጥረ እንድትመጣ ነበር አንተ መላክ ንፍጣ። አንተ አንሳ ስምን ቀይር ፎኮታ። ለማንኛውም ሙቲ አውርተሽ ነበር እንዴ? 4 ቤርሙዳ አላት 8 አፍጋኒስታን አላት ምናምን ይላል እንዴ? ቢቆጥር ነው እንዴ የመጣብንኛ? እንትን ባግዳድ ነበር እናንተን ድንጋይ ወርዋሪ አድርጎ መቅጠር። ፓኪስታንና ፍልስጤም ማል ስራ ተገኘልህ ተብሎ ድንጋይ ወርዋሪ ነበር አድርጎ መቅጠር። ያስጠላ ደግሞ አፄ ብሎ ስለ ሳራ መጥቶ እዚህ ጋር ፎቅ መገንባቷ ምናምን ይነግረናል። ስለዚህ ልቃሚ ሌባ ትንሽ አይነግረን። ወንዶችን ነው የሚመለከተው።
ንፍጣ ትንሽ አይደብረው? ቀይር ስምን አሰዳል። ኦኬ አንዱ በስምሽ ይሁን ነው መሰለኝ። ሐሳቡ እንደኛ ነው መሰለኝ። አዎ መዘዋወር አለበት አንዱ እንደሰው እንደደም ከመወልደ አስማርት ሞተሽ እንደደምድ እከከም ሌላ ቢስኪ ሄሉዬ ጉቺ ቤት ግቢ እስኪ። ምን አባቱ ግቢ እስኪ። በነጮች ክስ ሊመሰረት ነው እያሉ ነው። ሀብታም ይኸውላችሁ እየሰማኋት ነበር እኮ ልንገራችሁ። ሀብታም ስለሆነ ክስ ሊመሰረት ነው እያሉ ነው። ወረድ 10ሩን አንበሳኔ ላውርድላት ኖርማል ነው ያለ ነው ልጁ። ጉቺ ደግሞ ሞተህ ነው ቆመ በነገራችን ላይ ሰዋለ ትሏለች። የምን ክስ ነው የምታወሪው ገኒ? ሄሉዬ ራስሽ ነው ያው ቢቂሽ ውዴ ራስሽ ተጠቂ ተደከና ዲፌንድ መጣ። ኧረ ዝም በይ እባክሽ። አንቺ ደግሞ ይነፉ የምን አባ እነሱ ናቸው ዲፖርት የሚደረጉት ተከሰው። የምን ክስ ነው የምታወሪው አንቺ እንዴ? የሰው ብር በልታ ያልተከሰሰች ሴትዮ የሰው ሀቅ ወስዳ ያልተከሰሰች ሴትዮ ሴትን ስታስለቅስ የነበረች ሴትዮ ገነት የምትባይ ምድር የምትቀባጠር በነፃነት እየኖረች እያለች አሁን እሷ በደረቷን ነፍታ ልታወራ አትችልም እንዴ? አትችይም። ሙኒት የሰው ብር መልሽ፣ የሰው ሀቅ መልሽ። አንድ ነገር ልንገርሽ፣ እዚህ 15 አንበሳ አስጠይቃቸው ካላወረዱ የ150 አንበሳ ዋጋ አስወጣቸዋል። በቃ ይሄንን ቃል ይገባቸዋል። ዛስ ይጅበት የታባቱ እግዚአብሔርን ይጅበት። እንዳትለቂ ሄሉዬ፣ እንደውም እንዳትለቂ ነው ማረጋ። እንዳትለቂ በክስ 150 አንበሳ ነው ዋጋ ማስወጣቸው። እኔ እንደውም ያንሳል ነው የምልሽ፣ የሀገሬ ልጅ ያንሳል 150 ራሱ ጉዳይ ማስወጣቸው። ክስ ብሎ ሲጀምሩ ከ150 አንበሳ በላይ እንዲያወጡ ነው ማረጋቸው። በቃ የቱ ይሻላችኋል? 15 አንበሳ ወይስ 150 አንበሳ? እነኚህ ጥንቦች ደግሞ ክስ ትላለች። እንዴት ሙኒት ሌባ አላዳመጠሽም? የመዳም ቅመሞችን ነው የበላችውን ብር እንደውም እሷ ናት መከሰስ ያለባትና ከዛ ዲፖርት ትመልስ። ስንት እያመናጨቀች ከሷን ብሰው ስሚያቺ እያለች እያወራች ሲጀመር ነፍስ ያሳሚያልሻል ወንድሜ በረሃ ላይ ነው እያለች ታስታውሳት ከሆነ እንትና ቤት ልጆች በአንድ ላይ እያለቀሱ ይየበት ቪዲዮ በየሚዲያ ላይ መብረቁ ቤት የምታስታውሷት ከሆነ አንድ እህታችን መብረቁ ቤት የምታስታውሷት ከሆነ አንድ እህታችን ወንድሜ በበረሃ ሊሰደድብኝ ነው እባክሽን አልጋ ቤት እየተንከራተተ ነው በወንድ ልጅ አምላክ ብላ ስትለምናት ቀስ ብለሽ ይሰጥሻል፣ ረጋ ብለሽ ይሰጥሻል፣ እንዲያውም ላልሰጥሽ እችላለሁ ስትል እኮ እኛ ስንታዘብ ነበረ። ታዛቢዎች ነበር። ሌባ እሷ ናት እንደውም ዲፖርት የምትደረግ። ለየሚድል ስጧት ጋይስ፣ ለየሚድል ስጧት። አላወራች ሄሉዬ እንዴት ነሽልኝ የኔ እናት? በአንድ አይኔን ጨፍኜ ነው ማወራችሁ። ሄሉ አንጫጫሻቸው የእውነት 50 ቢወለድ 50 ነው ጉዱ። የሄሉዬ ዘር ይበቃል አንዱ ነው ያለው። ብቻሽን የኔን ሰው አንጫጫሻቸው። ገና መቻየው ሳልዩት ብለናል። የራሳቸው ፓርቲ የኔም ፓርት ገና አልጀመርኩም እኮ እና ይሄ መግቢያው ነው ገና። ይሄ እኮ የእነሱ ላይ ነው ሪያክሽን ያደረኩት። ይሄኔም ጀመርኩኝ ገና በለው ያርጋሉ። ያኔማ ለምን ዩፎ መጥቶ አይወስዳቸውም ከፈለግ አይዞርም። በጣም በቃ ይገረመኝ ስብሰባ ይዘው ምናምን ፓርላማ መመስረት ነው የቀራቸውና ትናንትና የተሻለ ማን ነው ሙኒት ናት ማን ነው የሆነ ሰው ብቻ ቪዲዮ ለቋል። ታሜ ቤት ሻይ ታይም ብለው ሁሉም ተሰብስበው የተሰበሰቡት እኮ ትልቅ ነገር ሊያወሩ መሰላችሁ። በቃ ይቅርታ እንበላት እቺ አሮጊት ራሷን ሲጥቅም የምታረግ ብለው ስብሰባ እያደረጉ ነበር። እኔ እኮ ሄሉዬ አንቺ ሪያክሽን ስትሰሪ ነው እንጂ ማያቸውን ስለማይመቹኝ አላያቸው። አንቺ ሪያክሽን ካንቺ ባይሽ ይሻለኛል ካንቺ። ስብሰባ አድርገው ቀኑ ሙሉ 2 ቀን ሙሉ ምን ይዞ መጡ ስትል እንደዚህ ውስጡን ለቄስ። እኔ አሁን ቀደም ካሰማሁትስ ምንድነው የሰማችሁት? ክስ እንደመሰረተችባቸው እነሱ ሳያውቁ ራይት? አዎ አዎ። እኔ እንትን ስል ግን በጣም ነው ማከብርሽ በጣም ነው ማወድሽ ይባባላል። ኦሬዲ እኮ ሳያውቁ ክስ መስረታለች። አሰማው በውስጣቸው ያንቺ ምስጋና ነው ያላቸው። ለምን ይዋሻል? አውቀው ነው። ማርያምንም ሁኔታቸው ያስታውቃል። በተለይ ፊራ መጥቶ ከሄደ በኋላ ማለት ነው ልክ እንደደረቀው ጎመን ነው ክሽሽ ያሉት። የሆነ ወሽመጣቸው ነው የተቆረጠው። በቃ እንደውም ሙኒት በታሜ ቦታ እሱ እንትን ኖሮትን መናገር ስለማይችል
እኔን እናገርለት ብላ ለሱ ፋንታ እሷ ናት ዲፌት ስታደርገው የነበረው ለታሜ ፋንታ ማለት ነው እንጂ ታሜ ምንም ማውራት ደብሮታል። ማስመሰልም አልፈለገም። በቃ ምንም አይደለም ምናምን በቃ እንደዚህ ነው እንጂ እውነት አወጣችልን ሰው ይሄንን ቮይስ ስሚ እንደ ኦልሬዲ ክስ እዚህ ላይ ነው እንዴ? ቆይ እስኪ እኔ እኮ ሙሉ ነው የ15 የ30 ደቂቃ ስታወራኝ ሪከርድ ስለማድረግ ትንሿን ቦታ ነው እንትን ማድረገው። አሁን ቅድም ተሳስቼ የሰሊናን አሰማችሁ ለእሷ ብቻ ልልክላት ነበር። የወልደ ጊዮርጊስንም አደረኩት ትንሽ ቦታ ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ ኤግል ወልደ ጊዮርጊስ መሆኑን እሷ ልጅ እንግዲህ ነገረች ለሀቢባ። ኤግል ብሎ አንበሳ ያወረድላት እሱ እኮ ወልደ ጊዮርጊስ ነው አለች። አየች እኔ ራሱ አላውቅም። እኔ ወልደ ጊዮርጊስ ሲባለው እንጂ እግዚአብሔርን አላውቀው። ምንም ችግር የለብኝም። ብቻ ሲያወሩ ሁሌ ሲያው ዱባይ እሱ ከሷ ጋርማ በጣም ነው የምሰማው። ለስንት ሰራተኛ እዚህ ላይቭ ላይ ቃል ገብቶ ያስገባቸዋል ብዬ እኔ ደግሞ አምኜው ቃል ገብቼ ከዛ እኔን እየጨቀጨቁ እኔን አንገቴን አስደፍቶኛል። እንኳን እኔ ጋር አልመጡም እንኳን ቀሩልኝ ነው የምትለው። ከዛ ሰላም ስጋ ቤት ጋር እንኳን ጓደኛ መሆኑን አይፈልግ። የታሜ ቤት ሺሻ ቤት መከፈቱን አረ እዛ ከተከፈተ ተገላገልኩ ነው የምትለው። እግዚአብሔር ልጄ እዮዳብ አንበሳ ስጪኝ ብሎ ለጌሜ የደወለልኝ የሰጠኝ እኔ ጋር ያስቀምጥ አንበሳ አለ ወይ? ለሀቢባ እንኳ የሰጠችኝ ነው አለች። እኔና አንቺም ሆነ ሌላው ሰው አፉን የሚከፍት ያለው የሱ ፍንጭ ነው። በቃ ታውቂዋለሽ ምን እንደተደረገ እኔ የማውቀዋለሁ። በቃ ከዚህ በኋላ ግን ማንም ቢመጣ ማንም እኔ ማናቸውንም ቢናገሩ አልነቃቸውም። እዚህ በተለይ እዚህ ሀገር አሽሙር የሚናገሩት ራሱ እኔ መስመራቸውን አስይዛለሁ። ችግር የለም እንኳን ለራሴ ለሰው ሆናለሁ። አፋቸውን ከፍታለሁ። እኔን አፌል እኔ ላይ የሚከፍት በተለይ እኔ ላይ ነው የምትለው። እሷ በተለየ መንገድ ናት ዱባይ ላይ ቀስ ብለህ ነው የምለውጠው እንደዚህ የሆነ ደስ የማይል ነገር ገብተክ እንደዚህ ብላ ነበር እንደዚህ እንባባል ከተባለማ ብዙ የተባባልነው ነገር አለ እኮ ጃጓር። ምን ችግር አለ? ልንባባል ከሆነ ብዙ ነገር እኮ አለ። የሚወራ ከሆነ እኮ ብዙ የሚወራ ነገር ማውራት እንችላለን። እኔ አንድም ቀን ኢቭን እሷ ቤት እየገባክ ስሜን አታንሳ ታያት አትበላት አንተ ገብተህ ታያት ስትል ነው የምታሰድበኝ። ስለዚህ ሄደክ ስሜን አታንሳ ነው ያልኩክ። በቃ አይ አይደለም ሐቅሽ እንዲወጣ ነው ስትል አይውጣተው። እኔ ከፈለኩ በቤቴ ማውራት እችላለሁ። ስለጠየቀኝ ግን ነገሩን እንድታቀው ነው ብያለሁ። ስለዚህ አሁን በቃ አያስፈልግም ነገር ራስክን ነፃ ማውጣት ከፈለክ በሌላ መልኩ ነፃ አውጣ። ግን ሴትዮዋንም ተዋት በቃ ትኑርበት እንዴ። መተው የሚባል ነገር እኮ አለ። በኢየሱስ ኧረ ተውኝ በእናታችሁ። ስማ ጌታን አንዳንዴ ለካ ሰው ይደክመዋል ይሰለቻል። ይደክመዋል ሰው ይሰለቻል። በጣም ነው የሚሰለቸው። ሜምበሩን ፍቅሮችዬ እኔ አልናደድም። ለምን እናደዳለሁ? ግን የገረመኝ እንደዚህ ብለውኛል ሲል እኛ አንተ መጣህብን አላልንም እኮ መጣንብክ። አሸማግላት አስታርቃት ብለን መጣን። ለምን ጭራሽ በጃጓር በኩል ብሩ ተላለፈ አላችሁ ከሆነ ታዲያ በማን በኩል ተላለፈ ልንል ነው? ኧረ በስመ አብ። በጣም ነው አንዳንድ ሰው ግን በጣም ነው የሚገርመው። እኔ ልኩ የምታስቁኝ እየሰማችሽ ነው እያላችሁ እንጽፋላችሁ። እየሰማችኝ እንደሆነ ምን ላድርግ?
እየሰማችኝ እንደሆነ ምን ወሬ ላቁም እንዳትሰማኝ። he said the same thing። እሺ ማሬ እየሰሙሽን ምንድን ነው ያልከው አባቴ? ቆይ እስኪ አንዴ እህትዋ ወይ ሰላም እንዴት ነህ? አለሁልሽ። እንዴት ነሽ የኔ ልዕልት? አለሁ። አማን ነው? ደህና ነኝ። በነገራችን ላይ ጃጓር እዛ እንዲሰማ ስለፈለኩ ነው ጉቺ አንቺ ጋር የመጣሁት። እዛ እየሰሙሽ ስለሆነ ከፍተው እያዳመጡሽ ስለሆነ ሄለን እኔ አልሳደብም። ጉቺ ቤቱኜ ባይዘው አልሳደብም፣ ችግር የለውም። 2 መኒገን ክፈልና አግባልሽኝ። 2 መኒገን አይደለም የሰጠውሽ አበባውን ራሱ መልሽልኝ ደስ ይለኛል። ባይዘው ወሬ ያንቺን ወሬ ለማድመቅ 2 መኒገስ አልሰጥሽም። እኔ ግን ጃጓር ማለት ነው አንድ ነገር የምነግርህ እግዚአብሔር ምስክሬ ነው የምልህ ነገ እዛው ሄለን ቤት ስትቀጠቀጥ አገኘሃለሁ። ሲጀመር እኔ ሴቶችን አንተ ማለት ነው ሴቶችን ብር በምን አይነት መንገድ እንደምትጠይቃቸው መድኃኒዓለምን ማስረጃ አለኝ። በምን አይነት መንገድ ይሄን ደግሞ ጠብቅ፣ በቅርቡ ጠብቅ። በምን አይነት መንገድ አይደለም አንተ ለሙኒት አስበህ ልታስገባ ይቅርና ምን እያልክ እንደምታስገባ እኔ በቅርቡ አሳይሃለሁ። አንድ እውነት ማለት ነው። ሲቀጥል ከሴቶች መሃል ውጣ። በቃ አንተ ወንድ ነህ፣ እንደ ወንድ ሆነህ የወንድነት ልክህን አሳይ። እዛ ሂደህ አትሽለጥለጥ። እዚህ መተህ ለሌሎቹ ሌላ ትላለህ፣ እዛ መተህ ለሌሎቹ ሌላ ትላለህ። እስኪ ይሄን ወሬውን ለሴቶቹ ልቀቅላቸው። ጃጓር በፈጠረ አንተ ውጣ ከዛ ውስጥ። አንድ ምነግርህ ነገር እግዚአብሔር ምስክሬ ነው የምልህ። እኔ ጋር ቮይስ አለ። የሰው ስም አታስጠሪ። በቃ ራስሽ እንትን የራስሽ አውሪ። እህት አለ ጥያቄ ያለኝ ስለሆነ የሰው ይኸውልህ ወንድሜ እሷ ያለችው እሺ ቢኒ ይቅርታሽ፣ አዳምጠኝ ይቅርታው ምናምን ተወውና አሁን በእሷ ቤት መተህ እንደዚህ የሱን ስም ስጠራ ለእሷ ጥሩ አይደለም። ገባ? እሷ ያለችበት ሀገር ቢኒ ያው እየሄደ ነው እኮ ጉችን እኮ እየተናገረ ይሄድም እሷ ሪከርድ አድርጋ በሀገሩ በምትጠይቀው ትጠይቀው። በቃ በምትጠይቀው ትጠይቀዋለች። እሷ ማንም እንትን የሚል ነገር የለም። እዚህ ያለህ ሚስጥር ዘርግፈው ተጀምሯል። የምታውቀውን ትዘረግፋለህ፣ መካከል ያለውን ታወጣለህ። መካከል ያለ ሰውና አገናኝ ነበርክ። እዛ መካከል ላይ የነበረውን ቀጠሮ የቀን ቀጠሮ ማመሰደብ ባለበት ማን እንደታማ የማን ሪከርድ እንዳላት አንተ በደንብ ታውቃለህ። እንግዲህ የማን ሪከርድ እንዳላት መሰለህ የተለያዩ ሰዎች ሪከርድ አላት። እነዛ የተለያዩ ሰዎች ሪከርድ ስለ ሳራ የተነገረ ነው። ስለ ሳራ የወጣው ነገር ስትሳደብ ሰምተህ እንደሆነ እነዛን ሰዎች እያጋለጠች ነበረ። እንደገና ሳራ ደግሞ በተለያየ በባለቤቷ በተለያየ ነገሮች ንግግር ነበር። ያ ነገር ሲነገር አሁን ሳራ ይሄ ነገር በዝቶባቸው ከላይፏም ከህይወቷም ይሄ ነገር ስለበዛባት እባካችሁ ሰው ፈልገው እንደነገሩኝ ነው ነገር ስለፈለጉ እባክህን ብለው እኔን አገኙ እና እባክህን አሉኝ። እባክህ ብለው እባክህ ሲለምኑኝ እኔ እንግዲህ እንደ ሰው ሳራም አልቅሳ እንግዲህ ጉቺም አልቅሳ ነው የጠየቁኝ ይሄን ነገር እኔ ማድረግ ጉቺ ምን ቤና ጃጓር የምታለቅሰው ምልክ ነጋገረ ትክክለኛውን ነገር የምናወራ ጉቺ የተሰደበች አይተኛት ናት። ጉቺ ምን ለሄደና ምን መሰለህ ጉቺ ያደረገችው በማዘን ነው። ስሜቷ ተነክቶ ነው፣ ሌላ ነገር አይደለም። ስሜቷ ተነክቶ በስቶባት የሳራ መጎሳቆል ለሷ እንደ ስሜቷ ተነክቶ ነው፣ እንደ ጓደኝነት ነው፣ ሌላ ነገር አይደለም። በዛ ምክንያት ነው። ግን ያ መጣ ሲጠይቁ መጣው እሺ አልኩኝ። ኦኬ ሞክራለሁኝ አልኩኝ። አሁን ሄጄ ሳናግራት ሄለን ያው ይሄንን ለማድረግ ምክንያቱም ጆከር እኔን ሰድቦ ይሄን ያህል እንደዚህ 17 አንበሳ ወርዳችኋል፣ ስለዚህ እኔ ደግሞ ይገባኛል አለች እና ይሄ ነገር ስለሆነ ይሄንን ማድረግ አለባቸው አለቻቸው። በመጀመሪያ መስመር እናስይዘውና አንተን ጠየቁህ፣ እንድትጠይቃት ተጠየቀች። ምንድን ነው የምትፈልገው ተባለ። አንበሳ ነው የምትፈልገው። ስለዚህ ጆከር ሰድቧል። እኔ ጆከር ሳራ አንበሳ ወርዳሊ ነው እንዴ? እሷን በስራው ነው እንግዲህ ያው ይሄንን የድሬዳዋን ማንተንን እንግዲህ ቃል በቃሉን ከፈለክ ማለት ነው። አዎ ረግጫቸዋለሁ። ተሳድቧል፣ ይሄን ነገር አድርገዋል ምናምን ብለህ እና ሳራ እዛኝ ነው እንዴ የሰደብኳት? ምን አገባ ሳራ? እናቴ ያው እንግዲህ የነበረውን ነው እንግዲህ ከምነግርህ ያው ምን እንደሆነ አላውቅም እኔ። አሁን ይሄ ነገር ሆኖ ይሄ ነገር ሲነግሩኝ ኦኬ ይሄንን መልእክት ለማናም እየመጣሁኝ የሁለቱም እየመጣ እንዲህ ብላለች። ኦኬ እሺ ካቆመች እሺ ይሁን ተብሎ እንግዲህ ገንዘቡ ያዛውም አልደርስ ብሎ ለምሳሌ ዊኬንድ ነው ገንዘቡ በእኔ አካውንት የገባው 2000 ፓውንድ ነው የገባው። እኔ ባለሁበት ሀገር በፓውንድ ነው። 2000 ፓውንድ ማለት ስንት ነው?
2000 ፓውንድ እንግዲህ ወደ ስንት መሰለክ? ወደ 4 ሚሊዮን በኢትዮጵያ ወደ ግማሽ ሚሊዮን ይደርሳል። 800 ሺህ ብር 800 ሺህ በ200 ከምናምን አባዛው እና ይሄ ነገር ሲሆን እኔ እንግዲህ ሁለቱም ተነጋግረዋል፣ ኦኬ ብለዋል፣ አምነዋል። ያንን ነገር ማድረስ ደግሞ የኔ ግዴታ ነው። ለምን ፈልገው ነው የመጡት እንዲቆም ይሄን ነገር አቀረብኩኝ። ከዛ ይሄን ነገር ሳደርግ ተስማምተው ድርድር በቃ እሷ መሳደብ እንድታቆም። አዎ እሺ ትክክል። እሷ መሳደብ እንድታቆም እነሱም ደግሞ ይሄን ነገር እንትን እንዲሉ እንዲሰጡ። እሺ ይሄን ነገር ከዛ በፊት እሷና እሷ ይደዋወሉ ነበር። ሳራ እና እሷ አይደዋወሉ። ቴንኪው። አንተ አሁን መስመር ላይ አገናኙ አንተ ነህ። ትክክል። አዎ አይደዋወሉ። አንተ ተላክ ጆከር ተሳድቧል ተብሎ በመጀመሪያ ደረጃ እኔ አሁን እናንተ በእንደዚህ መንገድ በመጀመሪያ ደረጃ ጆከር ተሳድቧል ተብላ አንበሳ ከፋይ ማን አደረጋት? እኔ ራሴን ወክዬ ብሔርተኛ ላይ ከእሷ ጋር በብሔር አንገናኝ ምን ይላል? አሁን እንግዲህ የነበረው ያው እንደዚህ ስለሆነ እኔ አንተ አሁን አገናኝ ስለነበርክ እኔ ነገሩን ነው እየጠየቅኩህ ያለሁት። ገብቶሃል አይደል? እኔ ጆከር ነኝ። ማንም ሰው እኔን የሚያዝ ሰው የለም። ማንም ሰው ስለኔ የሚያገባው ሰው የለም። እኔ ለምናገረው ነገር ራሴ ነው የምጠይቀው። ጆከር ተሳድቧል ተብሎ በኔ ስም መሸቀልም እንደዚህ አይነት ማግባብም መሆንም የለበትም ነበር። ኦኬ ሆነ፣ ተከፈለ። ስንት አንበሳ ሆነ ጀጎሪ? 7 አንበሳ። 7 አንበሳ። አንተ ሳራን እንደዚህ አድርጊ ብለህ አልጠየቃትም ማለት? እነሱ ናቸው የመጡት እያልኩ እነሱ መተው ጠየቁኝ እኮ። እነሱ መተው እባክህ አሉ እንደዚህ ብላለች ብዬ መልሱን ይዤ መጣሁ። ስመጣ እሺ አሉ። እሺ ስላሉ እሺ አለች። ሌላውን ሰው አስወጣ። እሺ አለች። እሷ ራሷ ኦኬ እሺ አለች። ኦኬ እሺ አለች። ከዛ በኋላ ያስገባው ሰው ሌላ ሰው ነው። ያ ገንዘቡ እኔ ጋር እንደው ሙኬ አልደርስ ብሎ ነገሩን እንዳታነሳ እባክሽ እንዳታር። ምክንያቱም የሳራ ላይፍ በጣም ብዙ ነገር ተበላሽቶባታል፣ ብዙ ነገር ሆኖባት። ስለዚህ ይሄ ነገር እንዲቆም ስለፈለገች እባክሽ ብዬ ለመንኳት። በቃ ይሄን ነገር ሰሞኑን አላነሳም፣ ግን አያለሁኝ ከሰኞ ከእሑድ በኋላ ምናምን አነሳለሁ አለችኝ። ስለዚህ ያ ገንዘብ እኔ ጋር አልደረሰም። ስለዚህ ምን ማድረግ አለብኝ? ይሄ ነገር እንዳይነሳ ስሟ ከራሴ 2 አንበሳ አወረድኩኝ። ለማን ለሄለን ቀብድ። አዎ እሺ። ከዛ 2 አንበሳ አወረድኩኝ። 2 አንበሳ አውርጄ እንደገና ያ ገንዘብ ሰኞ ምናምን ደረሰ። ያው ሪሲቱን አድርጌ ይሄንን እንትን አደረግኩኝ። ያንን መልሼ ያስገባሁበትን እንደገና አይ እንደውም ከሚሆን በአካውንቱ አስገባላት ሳራ አለችኝ። እንደውም ይሄንን ለእሷ የሚጠቅማት እንደውም በአካውንቷ ቢገባላት ነው አለችኝ። ለሳራ አለችኝ ራሱ። እሺ ያንን ወደ አካውንቷ ግማሹን ደግሞ በአንበሳ ለቀኩኝ። ሪሲቱን ደግሞ ለማን ፎርዋርድ አደረግኩኝ? ለሳራ አደረግኩላት። እሺ ስንት አንበሳ በአጠቃላይ የሰጣት? ስንት አንበሳ ነው በአጠቃላይ? እንግዲህ ዩኒቨርሳል ምናምን በዛ ቀን 3-4 አንበሳ የዛን ጊዜ 1-4 አንበሳ ወርዷል። ከዛ አንድ የተወሰነች ነገር ነች እንደውም ወደ እንትን የላኩት። እሺ ከዛ በኋላ መቼ ላይ ነው እነሱ ማውራት የጀመሩት? ከዛ በኋላ ልንገርህ፣ ያው ጆከር እኔ ለምን መሰለህ እንግዲህ አንተም ጋር ጸብ ላይ ናቸው፣ እኔም ጋር ቅሬታ ደግሞ የኔ ቅሬታ ሳይሆን 100% ጸብ ነው እንዳለ። እኔ መስማት የምፈልገው ወርቁ አይተነው የኤችአይቪ ቫይረስ በሽታ አለበት መድኃኒት ይውጣል ያለችበት ሳራ ድምጿ አለ ወይ እሷ ጋር? ይህን ነው ማወቅ የምፈልገው። በነፃ የምነግራችሁ ይመስላችኋል? እናንተ ዝርዝሩን ይዛችሁ ልትሄዱ፣ እኔ ደግሞ ይሄን የሚያክል ብር ያህል በነፃ ላወራ። ዩ ቲንክ ላይፍ ኢዝ ፌር ይመስላችኋል? ቢያንስ እኔ $1000 ያህል ለእኔ ሊከፈል አይገባም? ሙኒት በግል ክስ መመስረት ከፈለገች ኦዲዮ መታ አንበሳ ወርዳ ሰጣታለሁ በግልጽ። ወርቁ አይተነው ሲነገር የነበረውን ኦዲዮ ከፍለ ትወስዳለህ። ወልደ ጊዮርጊስ ሲታማ የነበረበትን ከፍለ ትወስዳለህ። እንትና ሰሊና ከነ ቁጥርሽ ከነ ፎቶሽ የተላከልኝን ስክሪንሻት አድርጌ እዛ ፍርድ ቤት ልታቆሚ ስትፈልጊ ከፍለሽ ሰጭኛለሽ፣ እሰጥሻለሁ። ምክንያቱም እኔ ዋጋ የምከፍልበት ነገር ነው። 4 ነጥብ ያ